ብዙ ጊዜ በማዲያት ተቸግራቸዋል። በተለይ ሴት እህቶቻችን ማዲያት የሚመጣው ለምሳሌ በመናደድ በቆሽት በማረር ማዲያት ሊመጣ ይችላል። እንደገና ደግሞ በቤተሰብ ጭቅጭቅ፣ በጦርነትም በትዳርም ጭቅጭቅ፣ ልጆች በማሳደግ በመጎሳቆል ማዲያት ይመጣል። ሜካፕ በመጠቀም ማዲያት ይመጣል። መድኃኒት ለረጅም ዓመት መድኃኒት የሚወስዱ ሰዎች ማዲያት ይመጣል። ፀሐይ ላይ ለሚውሉ እናቶቻችን ደግሞ ማዲያት ነው ፊታቸውን የሚያበላሸው። ስለዚህ ያው ዳግመኛ ፀሐይ ላይ ላለመውጣት መሞከር ነው። ግን አሁን በእርግጠኛነት ማዲያት የሚያጠፋ መድኃኒት ልነግራችሁ ነው። አበባና ጽጌረዳ አበባ ትፈልጋላችሁ። ጽጌረዳ አበባ ማለት ነው። እቺን እንቡጧን እንደዚህ ስብር አድርጋችሁ ከስር ያለችዋን እንቡጧን ዱቄቷን ነገር እዚህ ስር ለዘር የምትደረገዋን እሷን ማለት ነው እቃ ላይ ታደርጋላችሁ። ጽጌረዳ አበባ ደግሞ ይሄ አደይ አበባ አይደለም፣ አደይ አበባ ማለት ነው። ምሳሌ ላሳያችሁ ነው። አደይ አበባ ደግሞ እቺን እንደዚህ ስብር ታደርጉና ከዚች ከመሃል የምታወጧትን እቺ ዘር ፍሬ የምናደርጋታለች አይደል? ከመሃል የምትወጣው እሷን ድቅቅ ታረጉና የጽጌረዳዋንም እችን ስብር አድርጋችሁ አውጥታችሁ የመሃል ጽጌረዳዋን አድርቃችሁ አንድ ላይ ፀሐይ ላይ ታደርቁና በደንብ ተወቅጡታላችሁ። ድቅቅ አድርጋችሁ ፀሐይ ላይ ከደረቀ በኋላ ተወቅጡትና እርድ፣ ንጹህ እርድ ራሳችሁ ቤት ውስጥ ታዘጋጃላችሁ። የውጭ እርድ አለ፣ ትክክለኛው ቢጫው እርድ፣ እሱን ታደርጋላችሁ። ራሳችሁ ታዘጋጃላችሁ፣ ትፈጫላችሁ፣ በእቃ ታስቀምጣላችሁ። ለብዙ ጊዜ ነው የሚሆናችሁ፣ ለሰው ሁሉ ትሆናላችሁ። እሱን በማር ንጹህ ማር ተፈልጉና በማር እሱን ለአንድ ወር ያህል ሁሉ ጊዜ ጠዋት ቀን ቤት ውስጥ የምትውሉ ከሆነ ቀን ቢሮ የምትውሉ ከሆነ ደግሞ ማታ ስትተኙ ትቀባላችሁ። ያው እንዳይጠራረግ ብዬ ነው፣ ከልብስ ላይ እንዳይጠራረግ ራሳችሁን ጠብቃችሁ እንድትቀቡት ብዬ ነው። ከዛ በሳሙና ትታጠባላችሁ ማለት ነው። ቅባት ወዝ ያለው ሳሙና፣ ምክንያቱም እርዱም አበባውም ትንሽ ድርቀት ስለሚያመጣ ወዝ ባለው ሳሙና በሚስማማችሁ ግን ድርቀት በሌለው ሳሙና ትታጠባላችሁ ማለት ነው። እንደዚህ አድርጋችሁ ማዲያትን ማጥፋት እንችላለን። ቤታችን ውስጥ ቁጭ ብለን ምንም የማንሰራ ሴቶች፣ በተለይ ለማዲያት ፊታችን ላይ ባይወጣ ሴቶች ብዙ ጊዜ በጨጓራ ህመምም ያጋጥመናል አይደል? ጨጓራ ህመምም በብዙ አይነት ህመሞች ፊታችን ሊበላሽ ይችላል። አካላችን ሊጠቋቆር ስለሚችል አንገታችሁ ለሚጠቋቆርም ሴቶች እሱን ብታደርጉ በጣም አሪፍ ነው። ብዙ ጊዜ አንገታቸው ቆንጆ ይሁንና አንገታቸው የሚጠቋቆር ሴቶች አሉ። እሱን ብትጠቀሙ አሪፍ ነው። ለማንኛውም ሜካፕ ባትጠቀሙ ይመከራል። ምንም አይነት ሜካፕ ዞሮ መጨረሻ ላይ ማበላሸቱ አይቀርም። ለጊዜው ይሄን ከተጠቀማችሁ በኋላ በዚህ ፊታችሁን ለውጡን በደንብ ታዩታላችሁ። በደንብ ካያችሁት በኋላ ባትጠቀሙ ባይነኝ። ምክንያቱም የሰው ልጅ አንዴ ነው የሚኖረው አይደል? ፊታችንን እንደ አፈር እስኪመስል ፍግ እስኪመስል አበላሽተን ቆንጆ አብረን የተፈጠሩ እኛ እኮ በጣም ኢትዮጵያኖች ቆንጆ ነን። ስለዚህ ባትጠቀሙበት እመክራለሁ። እንኳንስ አይደለም ይሄንን ያው እንግዲህ ጸጉር ቤቶች ተጠቃሚዎች ሊቃወሙ ስለሚችሉ ጥፍር ይሄ ጥፍራችሁን የምታስለጥፉ ሰዎች መጨረሻችሁ እንደማያምር መጨረሻችሁ ቆማጣ እንደምትመስሉ ታውቃላችሁ አይደል? እውነቴን ነው የምላችሁ። ኪንኪ ነው የምትመስሉት። ኪንኪ እነሱ የራሳቸው ጉዳይ፣ እነሱ ለቢዝነሳቸው። እናንተ ግን ጤናችሁን ካንሰር ሁሉ ያስይዛል። ይሄ ጥፍራችሁን የምትለጠፉት እግራችሁን የምትለጣጠፉት ሰዎች፣ ኮንፊደንስ የምታጡ በእጃችሁ ሰዎች ከዛ ጨዋታ ውጪ ብትወጡ ደስ ይለኛል። ሴት ልጅ ጥፍሯ ውበቷ ነው። እንዴት እንደምናምር ያለ ጥፍር አያችሁት ወይ? ጥፍር የሌለው ሰው ይሄ እግር የሌለው ሰው እያሉ ማስታወቂያ የሚሰሩትን አትመኗቸው። ፕሮሞት ነው እሱ፣ ለነሱ ነው። ስለዚህ ራሳችሁን ባታበላሹ ላለሁኝና ንፋስ ራሱ ሲነካው ቅዝቃዜ ራሱ እንዴት እንደሚያቃጥለን አይታችኋል አይደለ? ስለዚህ ባትጠቀሙ ጥሩ ነው። እኔ ለነገሩ ተጠቃሚ አይደለሁም። የፈለገ ነገር ቢሆን እጄን አልጠቀምም። ብዙ ጊዜ እግሬን አልፎ ፕሮግራም ሲኖረኝ ነው ረጃጅም ጫማ ስለማድረግ ለዛ እጠቀማለሁ። እሱንም የተወሰነች ደቂቃ ነው መልሼ ማታ ላነሳው እችላለሁና ባትጠቀሙ መርጣለሁኝ። በጣም ኪንኪ ነው የምትመስሉት፣ አታምሩም፣ በጣም ታስጠላላችሁ። እግዚአብሔር የሰጣችሁ ውበታችሁ ጥፍራችሁ ነው፣ ማንነታችሁ፣ ኩራታችሁ። አንዳንዶቻችሁማ ጭራሽ ማከክም መብላትም አትችሉም። እንደዚህ ብላችሁ ትውላላችሁ፣ እንደዚህ ብላችሁ ታድራላችሁ። ከዛ በጎደለ ካንሰር አለ፣ እንደገና ደግሞ የውስጥ ህመምም ሊያመጣ ይችላል። ባትጠቀሙት ይመረጣል። ይመቻችሁ።